ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጂ አለ። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንት። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለች። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አለት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛለን። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን ዛሬ የምንነጋገረው ቅበላ ምንድነው፣ መቼ ነውስ የሚለውን ርዕሳችን አድርገናል። የትምህርታችን ዋና ዓላማ በዚህ ቅበላ እየተባለ የሚፈጸሙ ሥርዓቶች ቤተክርስቲያናችን የምታስተምራቸው የትኞቹን ነው፣ አሁን እየተፈጸመ ያለውስ ሥርዓተ ቤተክርስቲያን ነው ወይ የሚለውን በጥቂቱ እንዳስሳለን ማለት ነው። እንግዲህ ቅበላ ምንድነው ስንል ቅበላን ትርጉሙን ስንመለከት ቅበላ ማለት በእንግድነት ለሚመጣ እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ጥሬ ትርጉሙን ስንመለከት ቅበላ ማለት ይህ ነው። ቅበላው ታዲያ መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶና ተዘጋጅቶ መጠበቅ ወይም ደግሞ መቀበል ነው። ለምሳሌ መጪው ጾም ከሆነ ለዚህ እንግዳ ንስሐ መግባትን በመጾም በመስገድ በጾም ወቅት ለሚፈጸሙ ሥርዓቶች ራስን አዘጋጅቶ መቀበል ነው መንፈሳዊ ከሆነ። ቅበላ ማለት መንፈሳዊ ከሆነ በመንፈሳዊ ሕይወት ተዘጋጅቶ ከፊታችን ለሚመጣው በጉጉት ለምንጠብቀው ኦርቶዶክሳውያን ምእመናን ሁሉ ዕለት ዕለት ዓመቱን ሙሉ አይጾሙምና ቤተክርስቲያናችን ያወጀችልን 7ቱን አጽዋማት በጉጉት ስለምንጠብቃቸው እነርሱ ጾሞች በሚገቡበት ሰዓት ቅበላ ብለን ያንን ጾም ያንን እንግዳ ያንን በጉጉት የምንጠብቀውን ጾም ነጽተን በመንፈሳዊ ሕይወታችን ተዘጋጅተን ነጽተን ጾመን ጸልየን ሥጋ ወደሙን ተቀብለን በጾም ውስጥ ለሚፈጸሙ ሥርዓቶችም ራሳችንን አዘጋጅተን የምንቀበለው ነው ማለት ነው። ለምሳሌ
በጾም ውስጥ ምን ይፈጸማል ካልን ሥጋው ደሙን መቀበል ሊሆን ይችላል። ሥጋው ደሙን ለመቀበል ታዲያ አስቀድመን መጾም፣ መጸለይ፣ ንስሐ መግባት ይኖርብናል ማለት ነው። ምክንያቱም በዛ በጾም ወቅት ንስሐ መግባት ስለማይቻል፣ በጾም ወቅት ሌላ በጾም ላይ ጾም ስለማይታወጅ አባቶቻችን ካህናት በጾም ላይ ጾም አውጀው ቀኖናችንን ሊሰጡን ስለማይችሉ በዛ በጾም ወቅት ከመጾም ባለፈ ሥጋው ደሙን መቀበል ይኖርብናልና አስቀድመን ይህ ጾም ከመምጣቱ በፊት ንስሐ ገብተን ተዘጋጅተን በንስሐ ሕይወት እየተመላለስን ይህንን ጾም በጉጉት መጠበቅ ይኖርብናል ማለት ነው። ታዲያ በዘመናችን ምንድነው እየተፈጸመ ያለው? ቅበላ ሲባል ብዙዎች የሚያስቡት ለምሳሌ ከፊታችን የሚመጣው አብይ ጾም የካቲት 21 ቀን የሚገባ ከሆነ የካቲት 21 ከመድረሱ 2 ቀን 3 ቀን በፊት ይህ ጾም ከገባ በኋላ መስከር አይቻልምና ይህ ጾም ከገባ በኋላ የፍስክ ሥጋዎችን መብላት አይቻልምና ይህ ጾም ከገባ በኋላ መጨፈር፣ መደነስ፣ መስከር አይቻልምና ጾሙ ከመግባቱ በፊት 2 ቀን 3 ቀን ሲቀረው ቅበላ እየተባለ በስመ ቅበላ እነዚህ ሥርዓቶች እነዚህ ኃጢአት መንገዶች ሲከናወኑ በየጭፈራ ቤቱ በየዳንስ ቤቱ በየቤቱ ከአቅም በላይ ሲበላ እንመለከታለን፣ እናስተውላለን። ቤተክርስቲያናችን በጾም ወቅት ከመጠን በላይ በጾም ወቅት ምግብ እንደሚከለከል እንደሚጾም ሁሉ በአዘቦት ቀን ደግሞ ከአቅም በላይ ብሉ እንደምትል በጾም ወቅት እንደማይሰከር በሌላው ቀን ደግሞ መስከረ እንደሚቻል በጾም ወቅት መጨፈር መደነስ እንደማይቻል በሌላው ቀን እንደሚቻል አድርገው ያሰቡ ይህንን የኃጢአት መንገድ የሚጓዙ ብዙ እህቶችና ወንድሞች አሉ። ነገር ግን እነዚህ በስመ ቅበላ የሚፈጸሙ ነገሮች አይደለም እንደዚህ 7ቱ አጽዋማት በገቡበት ወቅት አይደለም በሌሎችም ወቅቶች ቤተክርስቲያናችን አትቀበላቸውም ወይም ደግሞ አትደግፋቸውም። ይህንንም ሰካራምና ዘፋኝ መንግሥተ ሰማያትን አይወርሱም ተብሎ ገላትያ ላይ እንደተቀመጠው ማለት ነው። ነገር ግን ጾም ሲገባ ብቻ ጾምን ስለምንጾም ብቻ እነዚህ ነገሮች ስለማናደርግ ጾሙ ከመግባቱ በፊት እናድርግ በማለት ቀድሞ በስመ ቅበላ ምክንያት ይህንን ነገር የሚፈጽሙ አሉ። እንደው ሌላው ቢቀር እንኳን ጭፈራው ቢቀር ስካሩ ቢቀር እንኳን የፍስክ ምግቦችን የጾም ምግቦችን ሌሎችንም እየገዙ ጾሙ ከመግባቱ በፊት ከአቅማቸው በላይ የሚመገቡ ሰዎች አሉ። ለክርስቲያን ግን ከአቅም በላይ መመገብ እንደውም ጾሙ ከመግባቱ በፊት ለመቀበል ያለንን ያጠራቀምነውንም ጭምር ለሌለው ለድሃ ምጽዋትን እየሰጠን በረከትን እናገኝበትና ለዚህ ከፊታችን ለሚመጣው ጾም እንዘጋጅበታለን እንጂ ከአቅማችን በላይ እየተመገበን ቅበላ እያልን በቅበላ ስም ይህንን ኃጢአት እንድንሰራ ቤተክርስቲያናችን አትፈቅድልንም ማለት ነው። ብዙዎች ቅበላ ምንድነው ሲባል በአይምሮ ውስጥ የተሳለ ነገር አለ። ቅበላ ሲባል በቃ ነገ ጾሙ የሚገባ ከሆነ ዛሬን ምን ልብላ፣ ምን ልጠጣ፣ ምን ልጨፍር እና የመሳሰሉት ናቸው ማለት ነው። ነገር ግን ቅድስቲቷ ሃይማኖታችን ኦርቶዶክስ ተዋሕዶ የምታስተምረው ትክክለኛው የቤተክርስቲያን አስተምሮ ከፊታችን ለሚመጣው ጾም ንስሐ ገብተን ምጽዋትን እየሰጠን እየጾምን እየጸለየን አባቶቻችን ከዚህ በፊት ሲያደርጉ የነበሩትን ሥርዓት እንድንፈጽም ነው እንጂ ቀደም ሲል የተነጋገርንባቸውን ኃጢአቶች እንድንሰራ አይደለም። ስለዚህ እኛ ልጆቻቸው የአበው ልጆች በመሆናችን የአባቶቻችን ልጆች እንደመሆናችን
እንደነርሱ ባንሆን እንኳን እነርሱ የሰሩትን ሥርዓት ሰርተን ልንመልስላቸው ይገባል እንጂ መጠጥ ቤቱን ጭፈራ አባ አለው አንዱ ሄዶ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉት? ስንወድቅ ስንነሳ ነው የምንውላለን። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያለው። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት፣ እየተማሩም ተሳስተዋል። ብዙ ቀን ስተዋል፣ የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ እውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን እንምጣ። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው ያንን ነው። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው። ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው፣ ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር፣ ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው።
ሰናይ እግዚአብሔር ለለይቲ እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኛው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው። ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ፣ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ነሱት። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ፣ እያመማችሁም ቢሆን ሥርዓተ እግዚአብሔር፣ ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 24 ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን
በቲያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ የወጡ ይመስላችኋል? ለ430 ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር እስራኤል። ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ እግዚአብሔር ያሰባቸው ይመስላችኋል? 4 እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው። ለዛ ነው እግዚአብሔር መከራቸውን የሚያየው። ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖቼ እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ ስማቸውን አልቀየሩም ነበረ። ሶስተኛ ቋንቋቸውን አልደባለቁም ነበረ። አራተኛ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከሀገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ፣ የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ስራና በአስጨናቂ ቀንበር ስር ወድቀዋል። እስራኤል ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ሥራ አጠብቀው ነበረ። እንዴት ይደንቃል ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደሄት፣ ክርስትናን አለመተው ምናልባት ያማል። እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃል። ወገኖቼ ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም በመከራ ጊዜም በመተው ጊዜም ተንከባካቢ በማጣት ጊዜም በመረሳት ጊዜም ቀን በመርዘምም ጊዜም በባዳነት ስሜት ጊዜም በሆደ ባሻነት ጊዜ በየትኛውም ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። አያችሁ፣ ይሄንን ስለጠበቁ ነው
እግዚአብሔር ነፃ ያወጣቸው ወገኖች። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ እያመማችሁም ቢሆን ሥርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃችሁ፣ ማተባችሁን ካጠበቃችሁ፣ ትላንት በነበረው ትጋት ከቀጠላችሁ፣ ለአገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት፣ ሥርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። እናንተ ክርስቲያኖች ናችሁ። እናንተ ባለማተሞች ናችሁ። እናንተ ባለ ተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃሉ። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢረ ተስፋቸውን ለማንም አልገለጡም። 4 ነገሮች ስለጠበቁ፣ ግዝረታቸውን ስለፈጸሙ፣ ስማቸውን ስላልቀየሩ፣ ቋንቋቸውን ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩን ሰበረላቸው። እግዚአብሔር ኃይለኛውን ፈርዖንን የኤርትራ ባህር ላይ አንሳፈፈላቸው ስለጠበቁ። ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ። ጨዋነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው ለምን እግዚአብሔር ከዝቅታ ወደ ከፍታ እንዳወጣው ታውቃላችሁ? ከባርነት ወደ ጌትነት ለምን እንደመለሰው ታውቃላችሁ? ከተጣለ ማንነት ወደ ከበረ ማንነት ለምን እንዳመጣው ታውቃላችሁ? ንጽህናውን ጠብቋል። የእግዚአብሔርን ትእዛዛት ደግሞም የተስፋውን ምስጢር ብቻ አይደለም፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ፣ በየትኛውም ዘመን፣ በየትኛውም ሁኔታ፣ በየትኛውም አኗኗር ንጽህናቸውን ይጠብቃሉ። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ። የተወደዳችሁ ክርስቲያኖች፣ ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት፣ በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን፣ በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ የአባ እንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጉት። ዮሴፍ ድል አድርጎ የወጣው፣ ንጽህናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው። ወገኖቼ፣ የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የሕማም ማህተብ በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል።
ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ነሱት። በየትኛውም ያኗኗር ሁኔታ ውስጥ በየትኛውም ሕይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እና አብዲው ከነበሩ ዛሬኛ ክርስቲያን መሆን የሚያስችልን ምንም ነገር እንደሌለ አይረዳችሁ? የተወደዳችሁ ክርስቲያኖች እንዴ ላስታውሳችሁ፣ በየትኛውም ያኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትም በስመ እግዚአብሔር ነው የኖረው። ንጉስም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳ ምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር። ወገኖቼ በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው፣ በረሃው ማህሌት እንደሆናቸው፣ ምድረ በዳው ሰዓታቱ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር። ወገኖቼ ክርስቲያኖች እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው? ክርስቲያኖች ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት። በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁም? እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግስት አትገቡም? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖቼ። ባለስልጣኑም ሆኑ ተራ እንደ ሰብአ ሰገል ባለማረግ ሆኖ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ሕይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን ወገኖቼ ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል። ይሄንን ነው ክርስትና እኮ ሲጀመር እኮ የተጀመረ እኮ በማርያም ነው እኮ በሷ እኮ የተጀመረ ሲጀመር እንዲሁ እኮ ይገርማል። ኧረ እንደው ሰው ጠግቧል። ምን እውነት የለም እንትን የተጀመረበት እያለ አዲስ አበባውን ስትዞሩ የሆኑ ሰውዬ በጣሊያን ጦርነት የረዳን ሰውዬ ሐውልት ተተክሎለታል። የሆነ ደግሞ ምን ያደረገልን ሰውዬ የሆነ ተተክሎለታል። ያው መዘርዘር አያስፈልገኝም። ሁሉ ተተክሏል። ይሄ እንትን የተጀመረበት አሁን አዲስ አበባ እንትን ምንድነው ይሄ የካቲት 12 የሚባል ታውቃላችሁ አይደል? ሆስፒታል ይመስለኛል ወደ 6 ኪሎ አካባቢ ነው ያለው። ከተሳሳትኩ አቅጣጫውን ስላልኖርኩ መጽሐፍ ብሳሳት ነው እንጂ አዲስ አበባን ተሳሳትክ ተብዬ አይፈረድብኝም። እና እዚያ አካባቢን የካቲት 12 ግራዚያኒ የፈጃቸው ሰዎች መታሰቢያ ሐውልት አለ። የካቲት 12 ተብሎ በዓል ይከበራል። ለምንድን ነው ሲባል እነዚህ ያለቁበት ተብሎ ይሄ የተመሰረተበት ተብሎ
ይሄን የጀመርንበት ተብሎ ይከበራል ምናምን እኛ መተው ነው። ክርስትና ከማህፀነ ማርያም ጀመረ አልንኮ እና ይሄን ስንተኛ ዓመት ብለን ብናከብረው እንዲሁ ያንሰዋል ወይ? የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የህይወት ታሪክ እንዴ እንትና የህይወት ታሪክ ተብሎ እኮ በቤተክርስቲያን ሲነበብ ይስቃል። አቶ እንትና ከእናታቸው ከአባታቸው ከእንትና ከአባታቸው ዙሮ ያለ እናት አይወለድም ሰውየው ከአባታቸው ከምናምን ተወለዱ። እድሜያቸው ለትምህርት ሲደርስ ትምህርት ገቡ። ድሮስ ሳይደርስ ይገባል። እንዲሁም ግርም እኮ ነው የሚያደርገው። ደስ ገቡ፣ ሲደርሱ አገቡ። ሳይደርሱማ ድሮስ ምን ያገባሉ? እና በጣም በዚህ ዓለም የሚደረገው ነገር ዝም ብሎ ጆሮ ስቅቅም ያለ ዝም ብሎ ድሪቶ ነገር ነው። እንደዚህ ሲደርሱ አገቡ። ከዚያ በኋላ ደግሞ እንደዚህ አሉ። የሆነ ጨርቃ ጨርቅ ፋብሪካ ተቀጥረው 3 ወር ሰሩ ምናምን እንደዚህ ብለው አረጁ። በጣም ጥሩ ሰው ነበሩ ተብሎ ይተረካል። ያንን እኮ አይቃወም ኖ የሚል እኮ የለም። እንደዚህ የሚል ጴንጤ የለም። አሁን ኖ እዚህ ላይ የሚተረከው የኢየሱስ ታሪክ ነው አቆም አይልም። የድንግል ማርያም ታሪክ ሲባል ታው በጋ አምላክ ይላል። እንዲሁ እኮ ይገርማል እኮ የድንግል ማርያም ታሪክ እኮ የህይወት ታሪክ ነው። የቤተ ክርስቲያን የህይወቷ ታሪክ፣ የሔዋን ታሪክ ደግሞ የሞታችን ታሪክ እኮ ነበረ። የሞት ታሪክ እኮ ነው የነበረ። እንጨት በልተን ነበረ ብለን እኮ የምታነበው ኦሪት ዘፍጥረት ስታነበው እንጨት በልተን ነበረ፣ እባብ ሰብኮን ነበረ፣ ኋላ ደግሞ ሙተን ነበር እኮ ነው የምትለው። ከድንግል ማርያም ስትጀምር ደግሞ ቅዱስ ገብርኤል መጥቶ ነበር፣ ጌታን ትጸንሻለሽ ብሏት ነበር። አካላዊ ቃል ተጸንሶ ነበር። በቤተልሔም ወልዳው ነበረ። ግብፅ ይዛው ተሰዳ ነበር። በቃና ዘገሊላ ውሃውን ወይን አድርጋ ለምናው ነበር። በቅፍርናሆም አብራው ነበረች። ከመስቀሉ ስር አብራ ነበረች። ከሷ ትንሣኤ የተወለደ ብለ እኮ ነው የምትተረክ። የማህፀኗ ታሪክ የህይወት የድነት ታሪክ ነው። የማህፀኗ ታሪክ፣ የጆሮዋ ታሪክ የህይወት ታሪክ ነው። በህማም ውለጅ፣ በስቃይ ውለጅ የሚል ነገር አልገባበትም። ደስ ይበልሽ የሚል ነገር ይተው። የደስታ ታሪክ ነው የድንግል ማርያም ታሪክ። የፍስሐ ታሪክ፣ የሰላም ታሪክ። ሰላም ላንቺ ይሁን ነው እንጂ ሔዋን ምን ሆነሽ በላሽ የሚል ታሪክ አይነበብም። የሰላም ታሪክ ነው የድንግል ማርያም ታሪክ። ሰላም ከሷ ጋር አለና እርቃኗን ለበሰ ሔዋን በለስ አገለደመች አፍራ ብለን እኮ የምንተርከው ታሪክ እኮ አይደለም። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። በለስ ያገለደመችን ሴት ታሪክ አይደለም የምንተርከው። መንፈስ ቅዱስ የጋረዳትን ሴት ታሪክ ነው የምንተርከው። ከእግዚአብሔር ለይታ ወደ ሲኦል የወረወረችንን ሴት ታሪክ አይደለም የምንተርከው እኮ። እግዚአብሔር ምስሌነ ያስባለችንን የአማኑኤልን እናት ታሪክ ነው የምንተርከው። የድንግል ማርያም ታሪክ የትንሣኤ ታሪክ ነው። የህይወት ታሪክ ነው። የነጻነት ታሪክ ነው። የሃይማኖት ታሪክ ነው። የትሕትና ታሪክ ነው። የቤዛነት ታሪክ ነው። የቅድስና ታሪክ ነው። የመዳን ታሪክ ነው። ኢየሱስን ነው እኮ ይዛለ የመጣቸው። ታቅፋለ የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ። ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው? እነዚህ እና ድንግል ማርያም አብራን በሄደችበት ሁሉ ድል እነሳለን። ፍቅር አለ፣ ረድኤት አለ። ለዚህ ነው አባቶቻችን ሲጸልዩ ሀበ ሆርኩ ሆሪ ሀበ ሀደርኩ ህድሪ ሀበ ነበርኩ ንበሪ ማርያም ድንግል ዘተን። ንስሐ በስልክ መግባት ይቻላል ወይስ አይቻልም? እሺ፣ ምንም ካህን በሌለበት ቦታ ያሉ ሰዎች ያለ ንስሐ አባት ይቅሩ፣ እንፍረድባቸው። ክርስቲያኖች ቤተክርስቲያን በሌለበት ካህን በሌለበት ስፍራ የሚኖሩ ሰዎች አሉ። ይገርማችኋል። ካህን ይጠፋል ብላችሁ ፀሐይ የሌለበት ስፍራ እንዳለ ታውቃላችሁ። እንኳን ካህን ፀሐይ እንኳን የሌለበት ቦታ ልናገኝ እንችላለን ዓለም ላይ። እና እነዚህ ቤተክርስቲያን በሌለበት ስፍራ ካህን በሌለበት ስፍራ የሚኖሩ ሰዎች እህቶች፣ ወንድሞች አሉ። እነሱ ምን እናርጋቸው? እንዲሁ ከነ ኃጢአታቸው ይኑሩ? ስለዚህ ባጭሩ ለነሱ በችግር ላይ ላሉት ይችላሉ። በዚህ እንዳትገረም። ሌላ ምሳሌ ልንገራችሁ። አንድ ሰው በሃይማኖት ሌላ እምነት እያመነ ኖሮ እኔ ኦርቶዶክሳዊ አማኝ መሆን እፈልጋለሁ እያለ ካህን ቢያጣ ቤተክርስቲያን ቢያጣ ይሄ ሰው በምኞቱ ምክንያት ክርስቲያን ይሆናል። መንግስተ ሰማይ አይከለከልም። አምኗል። እሱ ክርስቲያን ሳልሆን መሞቴ ነው ብሎ ደግሞ እንባ ኖሮት ካለቀሰ እንባው እንደ ጥምቀት ይሆንለታል። ቤተክርስቲያን
ልዝብ ቀንበር ነው ያላት። ሌላ ምሳሌም ሊጨምርላችሁ ከችግር አንጻር ይሄ የሚከብዳችሁ እንዴ ከስልክና እዛ መምጣ እዚሁ ኢትዮጵያ መታ ንስሐ ትግባ እንጂ እንዴት ደግሞ እዚያ ድረስ በስልክ እንዴ ይሄማ እንዴት ይሆናል የምትሉ የሰው ችግርን የማትረዳ ቤተክርስቲያን የለችም። ቤተክርስቲያናችን የሰዎችን ችግር እየተረዳች ነው የምታኖር እንጂ ዝም ብሎ እንዲሁ ለቀጫጫ አንገታችን ወይም ደግሞ እቺ ለኮስማና ትከሻችን ቋጥኝ እያሸከመች የምትኖር ቤተክርስቲያን አይደለችም። የምህረት ቤት ነው ቤቱ። ከዚህ አንጻር ለምሳሌ አንዲት ሴት በአብይ ጾም ብትወልድ፣ አዎ ትወልዳለች፣ ብትወልድ ስጋ መብላት ትችላለች? አትችልም? ትበላለች አይደል? ለሷ ወልዳለች ተብሎ አራስ ናት ተብሎ ህግ የማይከብድባት ከሆነ እንደተጻፈው ህግ የማትታይ ከሆነ በመደበኛው የቤተክርስቲያን ቀኖና የማትታይ ከሆነ በሩቅ ሀገር ያሉ እህቶች ወንድሞችም ለንስሐ እንዲህ ነው የሚታይላቸው። ስለዚህ እንደው ቤተክርስቲያን ሄዳችሁ ምን ልታዩ ነው የምትሄዱት? ቤተክርስቲያን እንደው ቁሜ ብጠይቃችሁ እዚያ ውስጥ የቄሶችን ክብር አትዩ፣ ግድ የለም። የጳጳሳትን ክብር አትዩ፣ ግድ የላችሁ። የበዓሉን ድምቀት አትዩት። ማንን ነው አይታችሁ መምጣት ያለባችሁ? ክርስቶስን ነው አይተን መምጣት ያለብን እዚያ ውስጥ። አንዳንዱ ሰው አለ እንደው ዝም ብሎ የዛሬው በዓል ደስ ሲል እንደው መንፈስ ይል ምኑ ነው ደስ ያለ? እንደው ምንም በቃ ዝም ብሎ እንደው በሞቴ ሲጠይቁት ሂዱ እንደው ዝም ብላችሁ ሂዱና ወይ ገብርኤል በዓልም ይሁን ወይ ሚካኤል በዓል አምሽቶ የመጣው ሰው በዓል እንዴት ነበር ሲላት አቤት ምኑ ነው? ምኑ ነው ደስ ያለ? ሳይታረቅ እኮ የሚመጣው እኛ ጋር ገዳም ይመጣል፣ ጣና ቂርቆስ ጉዞ ይመጣል። መጥቶሳ አቤት ደስ ሲል ምኑ እንዲሁ ገዳሙ ምኑ ዋው ነው? ምኑ ነው ደስ ያለ? ሰው ቁጭ ብሎ ከእግዚአብሔር ጋር ታርቆ ሲል መንቀዥቀዥ ፎቶ ነውር ነው። እውነቴን ነው። መንቀዥቀዥ ፎቶ ቀጭ እንደው ያን ስልክ ቀጭቅጮ ነበር መጣ እንትን እኮ ነው የሚለው። ቤተክርስቲያን ሳይሳለም ነው ፎቶ የሚያነሳው። ፎቶ የሚያነሳ ቤተክርስቲያን ሳይሳለም። አንዳንዱ ደግሞ እየተሰለመ ስልኩን እሱ እንዲው እውነቴን ነው። እኔም ነግራችሁ ቤተክርስቲያን ሄዳችሁ እግዚአብሔርን አይታችሁ ነው። እስኪ በሉ ይሄን በሉ። አዎ ቄስ ልታዩ አትሂዱ። አቤት አባ ገሌ ሲቀድሱ ድምጻቸው፣ አቤት መርጌታ ገሌ፣ አቤት ድምጻ። እሳቸው ከሌሉ እኮ ይከፋኛል። ሌላ ደብር ነው ለውጭ ማረፍት ይላል። ለምን ተዋንት ሰውዬ ቄስ ገሌንም መርጌታ ገሌንም አባ ገሌንም ብለህ አልሄድክም? ማንም ብለህ ነው የሄድከው? እግዚአብሔርን ብለህ ነው የሄድከው። ድምፀ ጎራናው ይቀድስ ምን ጨነቀ? የቄስ ገሌ ስጋ ይሰጥህ፣ የሚሰጥህ አምላክ ደም። ይህ ቡታንታ ያደረገው ገበሬ የሚቀድስ ኧረ እንዲሁም የነሱ ነው ጥሩ ቅዳሴው። እውነት ምንናገር ይሄ የገበሬው ቄስ ማምላክ ወርቅ ነው። ዕጣኑ እኮ እንደ ዝም ብሎ ስንት ነው ኮርቆ የሚሸጠው። ያ ዝም ብሎ በቃ ምንም ሲያርም ቆይቶ ገበሬው ተጣጥቦ ወደ 6:30 እኮ መጥቶ ቅዳሴ ሲገባ ነፍስና ስጋ ነው የሚያስታርቀው። እንግዲያ ቅዳሴው በቃ ነው እንደዚያ ነው። በጣም ማንም ይቀድስ ማንም ይሁን የሚያስጠላችሁ ቄስም ይሁን የሆነ ቀን ያረባ ነገር ሲያደርግ የነበረ ጳጳስም ይሁ ምን ጨነቀህ አንተ? እዚያ ውስጥ የጳጳስ ክብር ልናይ አልሄድንም። እዚያ የማንንም ክብር መሻሻጫና መለዋወጫ አይደለም። እዚያ ውስጥ እኛ ልናይ መጣ ነው የክርስቶስን ስም ነው። አንዳንድ ጊዜማ እግዚአብሔር በሚያውቀው የኛ የስም ድርደራ ራሱ እግዚአብሔር እንዳናይ አድርጎ ይመልሰናል። ክቡርነታቸው በሳቸው ቅድስና፣ በሳቸው ልልና፣ በሳቸው ጸሎት፣ በሳቸው እንትን እንደውም ስንባባል በቃ ሰው ብሽቅ ብሎት ይመለሳል። እንደው እግዚአብሔር ይቅር ይበለኝ። ግን እናንተ ይሄን አትዩ ነው። ገባችሁ? ሄዳችሁ ተሞጋገሱበት አትበሉ ነው። እሱን ትታችሁ አይናችሁን ማን ላይ ማድረግ ነው? አዎ ጌታ ላይ መድኃኔዓለም ላይ አይታችሁ እግዚአብሔርን ለማየት እግዚኦ ማረነ ሲባል ሲሰቀል እያሰባችሁት፣ ሲቸነከር እያሰባችሁት፣ በገመድ ሲጎተት እያሰባችሁት፣ ያችን እያሰባችሁ ለ3 ለ4 ደቂቃ እንኳን ከእግዚአብሔር ጋር መቆየት እንዴት ከ30,000 ዘመን ይሻላል? በዚህ መኖር ለእኛ መልካም ነው ያለው ቅዱስ ጴጥሮስ እኮ እሱ ነው። ክርስቶስን እያዩ መኖር ይውላችሁ። እግዚአብሔርን ሳያዩ ዘመናትን ከመኖር እግዚአብሔርን አይቶ አንድ ቀን መሞት ይሻላል።
እግዚአብሔርን ሲያይ እኮ ነው እዚህ መኖር እንዴት መልካም ነው ያለው። እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት እንሂድ። ቄሱን ዘነጠለው ገነጠለው አትበሉ። እኛ ቄስ ልናይ ቄስ ልንሰማ አልሄድንም። ይሄን ነው ማንን ልናይ ነው? ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ ሊመጣ ላለው ከባድ መከራ እያዘጋጀ እያለማመደ ይሆናል። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስም። በእንቁ ስለተሞላ፣ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም። ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ አተኮርክ እንጂ ባለጸጋ አምላክህ አለ። አንተ ሌላ ባለጸግነት ወደድክ እንጂ ይሄንን ሀብትህን ነው የሚያሳጣ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳል። ሴቱ ሱሪ አታልብሱ፣ ምን ችግር አለው? ጠጉራችሁን አስተካክሉ፣ ምን ችግር አለው? እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን የምናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደል። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬ ነው። ምን ችግር አለው ማለት ችግር ያመጣል። ጠጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋው ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣል። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጠብ እያደረግምጥ አረታው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረው ምን ችግር አለው? ቢባርክ ምንም ችግር የለው። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ። የእግዚአብሔርን በሉት። ታው ሥራ ታጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንኖረን። መግባት በማትችሉበት ጊዜ ቤተ ክርስቲያን አትግቡ ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር አባ ቄሴ የኔታ ግዳጅ ሁኜ የሴቶች ልማድ ውስጥ ሁኜ ቤተ ክርስቲያን ገብቼ ብጽልይ ያለ ችግር አለው? ምን ችግር አለው? ኧረ ተው ችግር አለው። ችግር አለው ነው የምላችሁ። ካህናት ዲያቆናት ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ ምን ችግር አለው? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ውሃው ጋር ይላል። ለዚህማ ሊቅ ነው ሌላ ያውንለትም እንጂ ለተንኮል ተመልከቱ ምንድን ነው የሚለው ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው የሚለው ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ ያለ ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ ሁል ሳቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰዎች ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ። እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት ምን ችግር አለው? እስቲ ቆይ ልንገራቸው አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቃት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን።
ጾሙን እስከ 9 ሰዓት ጾሙ። ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው። ችግር አለው፣ ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር ንቅ፣ ኮሌስትሮል ንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሦስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሦስተኛ የእግዚአብሔርን ስርዓት መቀነስ፣ እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ምን ሲሆን ነው? የእግዚአብሔርን ድርሻኛ ስነ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? እርግጠኛ ነኝ የሁላችሁም ጥያቄ ነው። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ ጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። ወምስካይነ ውእቱ አምላኩ ለያዕቆብ። የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ። እግዚአብሔር የሕይወቴ መታመኛዋ ነው። እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትኮበልላለች። ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። አንድ ዲያቆን ነው አይደል የተባለው፣ መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የኢዮብን መጽሐፍ ያነባል አለ። እንዲያው እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደለው የሚለውን ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለውን ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት እሳቸው? ቀጥሎ ያለውን እሱ ግን አይላትም አውቆ በይንተ ከየህዝብ የሚለውን ጨምረው እንጂ ያሉታል። ስለ ህዝቡ ክፋት የሚለውን ጨምረህ አነበዋሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ ንገሩኝ እንጂ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን
እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ አንድ መነኩሴ ነበር፣ አባ እንጦንስም ብሎ አባ ቤት ይምከሩኝ። እሺ ሲመክሩኝ ጾም እንዳይሉኝ፣ ስገድ እንዳይሉኝ፣ ጸልይ እንዳይሉኝ፣ ምን ብዬ መክር? መብላት ነው የምፈልግ። እሺ አንተም እንግዲያማ አንድ ትሳሳዝ እንዴት ህባት ላትወጣ ዝም ብለህ ልትበላ። እሺ ዛሬ ዘግቶ ዝም ብሎ ዘግተ እንዳትወጣሽ ዝም ብሎ አቅርቡለት ይብላል። ሲበላ መተኛት፣ ሲበላ መተኛት። እንዴት ይደረግ? ባይሆን አቡነ ብዬ ልብላው እስቲ አለ። አቡነ ብሎ ሲበላ አሁንማ ሊያመኝ አይደል? ቆየት ብዬ ልብላው። ቆየት ብሎ ሲበላ በዚያው በቅቶ ተሰውሮ ተገኘ። በዚያው ጾም ቆየት ብዬ ልብላ ሀቦታ ከጸና ዘንድ ነው። ቢወጣ ኑሮ ግን እንዲዎች ከተማጀ እንዲ ይሄ ይለፍልኝ ጾሩ ይለፍልኝ ቀምሼ ልምጣ ቢል ግን ችግር ውስጥ ይወድቅ። ስለዚህ ከዚህ ወመደቡ መተኛት የተባለ በዓትና ቤተ ክርስቲያን መጽናት የሁሉ ምሕረት ይሰጣል ማለት ነው። እግዚአብሔር ለሁላችን ምሕረቱን ይስጠን። ያልታመመ የለም አይደለ? እግር እስከ ራስ ነው ያለ ኢሳይያስ። ከራስ ከእግር እስከ ራስ ድረስ ዘይኮነ ቁስለ ያልቆሰለ የለም ብሏል። ያልቆሰለ የለም። በጾም ወቅት አንድ ክርስቲያን እስከ ስንት ሰዓት መጾም ይኖርበታል? ቅድስት ቤተ ክርስቲያናችን በዚህ ዙሪያ ምን አስተምሮ አላት? ሰምታችሁ ከጨረሳችሁ በኋላ ይህን ቪዲዮ ለሌሎች ጓደኞቻችሁም ሼር በማድረግ አድርሱልኝ። የቤተ ክርስቲያናችን መጽሐፍ የሆነው ፍትሐ ነገሥት አንቀጽ 15 ላይ ስለ አጽዋማት እንደዚህ በማለት ያብራራልናል። ጾም ማለት በሕግ በታወቀ ጊዜ ከምግብ መከልከል፣ ነፍስን አጥግቦ ስጋን ማስራብ ማለት ሲሆን አንድ ክርስቲያን እነዚህ እንዲጾሙ የታወጁ አጽዋማትን እስከ ስንት ሰዓት እንዲጾም ቅድስት ቤተ ክርስቲያን ትደነግጋለች? አንደኛ ጾመ ነቢያት ወይም የገና ጾም እስከ 9 ሰዓት እንዲጾም ተደንግጓል። ሁለተኛ ሮብና አሩብ ጾመ ድነት ደግሞ እስከ 9 ሰዓት እንዲጾም ተደንግጓል። ሶስተኛ የፋሲካ ጾም ከመግባቱ ቀደም ብሎ ለ3 ተከታታይ ቀናት የሚጾመው የነነዌ ጾም ደግሞ እስከ 9 ሰዓት ይጾማል። አራተኛ የአብይ ጾም ወይም የፋሲካ ጾም የመጀመሪያው ሳምንት ጾመ አርቃል እስከ 12 ሰዓት ይጾማል። የአብይ ጾም ማለትም 40ውን ቀን እስከ 12 ሰዓት እስከ ፀሐይ መግቢያ ድረስ ይጾማል። አብይ ጾም ማለትም ሰሞነ ሕማማት ወቅት እስከ 13 ሰዓት ወይም እስከ ምሽቱ 1 ሰዓት ኮከብ እስከሚወጣ ድረስ ይጾማል። የአብይ ጾም ሰሞነ ሕማማት የመጨረሻው ቀናት የቻለና የበረታ ሰው ዓርብና ቅዳሜን በአንድነት ይጾማሉ። ካልተቻለ ግን ቅዳሜም ብቻውን ይጾማል ማለት ነው። ይህ ማለት ፋሲካ የመጨረሾች ቀናት የምናከፍለው ጾም እንደማለት ነው። አምስተኛ ጾመ ሐዋርያት ወይም የሰኔ ጾም እስከ 9 ሰዓት ይጾማል። ስድስተኛ ጾመ ፍልሰታ እስከ 9 ሰዓት ይጾማል። ሰባተኛ ጾመ ጋድ እስከ 13 ሰዓት ይጾማል። ጾመ ጋድ ማለት አቢት በዓላት ከሚከበሩት ከአንድ ቀን ቀደም ብለን የምንጾመው ጾም ማለት ነው። ለምሳሌ ጥምቀት ነገ እንደመሆኑ ዛሬ ቀድመን የምንጾመው ገናም በተመሳሳይ እንደማለት ነው። የአጽዋማት ማዕከሉ ሁሉ ቅዳሴ ነው። ከቅዳሴ በኋላ መብላትን የፈለገ መብላት ይችላል። ትሩፋቱን የፈለገ ደግሞ እስከ ተቀመጡት ሰዓት መቆየት ይችላል ማለት ነው። አባቶቻችን እንዳሉት ከሆነ የጾም ክርክር በተነሳ ጊዜ ወደ ጾም አድሉ፣ ከመብላት ይልቅ መጾም